بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم. السؤال الثامن عشر: ما حكم العمل بقوانين المخالفة للإسلام؟ ما حكم فرد من دنو العمل مسرات مدانيات بقوانين سو سراش حق المخالفة የምትቃረን ለኢስላም የምትቃረን ምሳሌ ዲሞክራሲ ብንወስድ እንደዚህ አይነት ኮንስቲቱሽን ብንወስድ በእነሱ መዳኘት በዲሞክራሲ በኮንስቲቱሽን መዳኘት መፍረድ እንዲሁም ደግሞ ይሻላል ብሎ ማመን ምንድነው ፍርዱ? ጀዋብ መልስ العمل መስራት ቢልቀዋኒን ሰው ሰራሽ ህጎች المخالفة የምትጻረን ሰው ሰራሽ ህግ የሚጻረን ሆኖ ለኢስላም ቁርአንና ሐዲስን የሚቃረን ሆኖ ሰው ከደነገገው ኩፍሩን ክህደት ነው። ምን ይሄ ክህደቱ ከሃዲ የሚሆነው የሚክደው إذا أجازها ይፈቀዳል መዳኘት ይፈቀዳል ብሎ ሲናገር ሲያምን አው ወይም اعتقد ሲቋጥር صلاحيتها ይስተካከላታል። ቁርአንና ሐዲስ እኮ ዲሞክራሲው ኮንስቲቱሽኑ እኮ ቁርአንና ሐዲስን ምን ይለዋል? ይስተካከለዋል። ምንም ችግር የለም። በቁርአኑም እኩል ነው። በቁርአኑም በኮንስቲቱሽን ብትፋረድ ያው ነው ብሎ እኩል ይሆናሉ ይስተካከለዋል ብሎ ሲያምን ወይም ይፈቀዳል መዳኘት በዲሞክራሲ መዳኘት እኮ ይፈቀዳል ብሎ ሲያምን በኮንስቲቱሽን በዚህ በህገ መንግስት ይፈቀዳል ብሎ ሲያምን የዚህን ምንድነው ኩፍሩን ክህደት ነው። قال تعالى لازم لك يا الله سبحانه وتعالى على ومن لم يحكم ያልተፈረደ የሆነ አካል بما انزل الله ባወረደው ያልተፈረደ የሆነ አካል فاولئك እነኚህ እኮ هم الكافرون እነሱ ናቸው ከሃዲዎቹ። وقال صلى الله عليه وسلم መልክኝ صلى الله عليه وسلم አሉ وما لم تحكم ائمتهم وما لم تحكم ያልተፈረዱ ያልፈረዱ እንደሆነ ائمتهم ህዝቦቻቸው ቢኪታቢላሂ በአላህ መጽሐፍ በቁርአን ያልተፈረዱ እንደሆነ ወየተኸየሩ የሚመርጡ የሚቀይሩ ከሆነ ሚማ አንዘለላሁ አላህ ካወረደው እንትን ብለው የሚቀይሩ ከሆነ ሌላ ህግ ሰው ሰራሽ ህግ የሚፈልጉ ከሆነ ሚማ አንዘለላሁ አላህ ካወረደው ከቁርአን ሌላ የሚፈልጉ ከሆነ ኢላ ቢያደርግባቸው ኢላ ቢሆን እንጂ ጀዐለላሁ አላህ ቢያደርግባቸው እንጂ በአሰሁ ቅጣቱ በእነሁም በመካከላቸው አላህ ቅጣት ቢልክባቸው እንጂ በአሰሁም ቅጣት ነው በእነሁም በመካከላቸው አላህ ቅጣት ቢያደርግባቸው ቢልክባቸው እንጂ ሐሰን ረዋሁ ኢብኑ ማጃ ወገይሩሁ